ሰላም አድማጮች፣ እስራኤላውያንን በአግራሞት እጅ ባፍ ያስጫነው የትራምፕ የሊባኖስ የተኩስ አቁም ስምምነት። የተኩስ አቁም ስምምነቱ ዜና ትናንት ምሽት በእስራኤል ሰሜናዊ አካባቢ በሚኖሩ ማህበረሰቦች ዘንድ በደረሰበት ወቅት ከሊባኖስ የሚተኮሱ ሮኬቶችን ተከትሎ 3 ጊዜ የማስጠንቀቂያ ደውል ተሰምቷል። በሰሜናዊቷ የናሃሪያ ከተማ ሰማይ ላይ የእስራኤል የአየር መከላከያ እነሱን ለመመከት የከፈቱት ተኩስ ፍንዳታ አስከትሏል። የአምቡላንስ ሰራተኞች እንደተናገሩት የተኩስ አቁም ተግባራዊ ከመሆኑ ጥቂት ሰዓታት በፊት ቢያንስ 3 ሰዎች በፍንጥርጣሪው ቆስለዋል። ከነዚህም ውስጥ 2ቱ ከባድ ጉዳት አስተናግደዋል። እዚህና በመላው አገሪቱ የእስራኤል ጠቅላይ ሚኒስትር ለምን በተኩስ አቁሙ እንደተስማሙ ጥያቄ ፈጥሯል። በናሃሪያ የምትገኘው ተማሪዋ ጋል መንግስት እንደዋሸን ይሰማኛልን ብላለች። አሁን በተለየ መንገድ እንደሚያበቃ ቃል ገብተውልናል። ነገር ግን እንደገና ምንም ነገር እንደማይፈታ የተኩስ አቁም ስምምነት የደረሰ ይመስላል። የሊባኖስ መንግስት እድል ሰጥተነዋል፣ ስምምነቱን ለመጠበቅ አልቻሉም፣ ሂዝቦላህን ትጥቁን አላስፈቱም ያለው ደግሞ ባለፈው ዓመት ቤቱ በሮኬት ተመቶ የነበረ የ32 ዓመቱ የጭነት መኪና አሽከርካሪ ማኦር ነው። እኛ ካደረግነው ማንም አያደርገውም ማቆማችን ማለት ድብደባውን ያሳዝናል። በዚህ ጊዜ ጉልህ ስኬቶች የነበሩ ይመስል ነበረ። እስራኤል በደቡብ ሊባኖስ 5 ክፍለ ጦር ወታደር አላት። የጦር ኃይሏ ዋና ቃል አቀባይ ትናንት ግስጋሴያቸውን እንደሚቀጥሉ ተናግረው ነበረ። ይህ የተኩስ አቁም መግለጫ እስራኤልን አስገርሟታል። ይህ መገረም በተራው ማህበረሰብ ዘንድ ብቻ ሳይሆን በመንግስት የደህንነት ካቢኔዎች ውስጥ ጭምር የተፈጠረ ነው። ከፍተኛ ተቀባይነት ያለው የእስራኤል የዜና አውታር ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁም ስምምነት ከመሰማቱ ጥቂት ደቂቃ ቀደም ብሎ የጸጥታ ካቢኔ ስብሰባ እየተሳተፉ እንደነበር ዘግቧል። ከዚያ ስብሰባ ሾልኮ የወጡ መረጃዎች እንደሚያሳዩት ሚኒስቴሮቹ በተኩስ አቁሙ ስምምነት ላይ ድምፅ እንዲሰጡ አልተደረገም። ለብዙዎች ይህ ኔታንያሁ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማቆም ያቀረቡትን ጥያቄ መቀበል፣ ስምምነቶቹ ወይም ወቅቱ እስራኤል የምትፈልገው ባይሆን እንኳን ለአሜሪካ ጥያቄ ተገዢ መሆናቸውን የሚያሳይ ሌላ ምሳሌ ነው። የተኩስ አቁም ስምምነት መምጣት ያለበት የእስራኤልን ብሔራዊ ጥቅም ለማስጠበቅ ከጠንካራ አቋም ጋር ነው ሲሉ የቀድሞው የአገሪቱ መከላከያ ሰራዊት ዋና አዛዥና የአሼር ፓርቲ መሪ ጋዲ አይሰንኮት ተናግረዋል። በጋዛ በኢራንና አሁን በሊባኖስ የተኩስ አቁም ስምምነት የሚጫንብን አካሄድ ተፈጥሯል። ኔታንያሁ ወታደራዊ ስኬቶችን ወደ ዲፕሎማሲያዊ ድል እንዴት መቀየር እንዳለበት አያውቅም። ኔታንያሁ የተኩስ አቁም ስምምነቱን ከሊባኖስ ጋር ታሪካዊ የሰላም ስምምነት ለማድረግ የሚያስችል አጋጣሚ አድርገው ቢገልጹትም በመሬት ላይ ጥቂት ስምምነቶችን ብቻ ማድረጋቸውን ግልጽ አድርገዋል። ሂዝቦላህ 2 ቅድመ ሁኔታዎችን መጠየቁን ይፋ አድርጓል። ቀዳሚው የእስራኤል ጦር ከሊባኖስ እንዲወጣ ሲሆን፣ ሌላው ደግሞ አንተኩስም አተኩሱብን የሚል መርህ ነው። በፊተኛው ሆነ በኋለኛው አልተስማማሁም ብለዋል። እነዚህ 2 ቅድመ ሁኔታዎች እየተሟሉ አይደለም። በሊባኖስ ውስጥ ጠንካራ የጸጥታ ቀጠና ውስጥ ነው ያለነው፣ እዚያውንን እናም አንወጣም ብለዋል። ኢራን በዚህ ወር መጀመሪያ ላይ ከአሜሪካ ጋር ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ ከደረሰች በኋላ እስራኤል በሊባኖስ ውስጥ በሚገኘው የሂዝቦላህ ቡድን ላይ የምታደርገው ጥቃት እንድታቆም ስትጠይቅ ቆይታለች። መጀመሪያ ላይ እስራኤል በሊባኖስ በሂዝቦላህ ላይ የምታካሄደው ወታደራዊ ዘመቻ የተናጠል ግጭት እንደሆነ ከተናገሩ በኋላ ትራምፕ በዚህ ሳምንት በእስራኤልና በሊባኖስ መካከል ትንሽ የመተንፈሻ ቦታ ለመፍጠር እየሞከርኩ ነው ብለው ነበረ። በዚህ መካከል ከኢራን ጋር የሚደረጉ ድርድር ያለ ውጤት እየተጠናቀቀ ሲሆን የተኩስ አቁም ጊዜው በሚቀጥሉት ሳምንታት ሊጠናቀቅ ቀናትን እየቆጠረ ነው። ኔታንያሁም ሆኑ የእስራኤል ወታደራዊ መሪዎች ትራምፕ ከቴህራን ጋር የተስማሙት የተኩስ አቁም ስምምነት በሊባኖስ ተፈጻሚ የሚሆን እንዳልሆነ አጽንኦት በመስጠት ሲናገሩ ተደምጠዋል። የእስራኤል ቻናል 12 የዜና ኔትወርክ ባለፈው ሳምንት በሰበሰበው የህዝብ አስተያየት ወደ 80 በመቶ የሚጠጉ ምላሽ ሰጪዎች በሂዝቦላህ ላይ የሚሰነዘረው ጥቃትን ደግፈዋል። እንዲሁም 3 የተለያዩ ጥናቶች እንደሚያሳዩት አብዛኛዎቹ እስራኤላውያን ትራምፕ ከኢራን ጋር የገቡትን የ2 ሳምንት የተኩስ አቁም ስምምነትን ተቃውመዋል። የማሃቴህ አሽር የክልል ምክር ቤት ኃላፊ ሞሼ ዴቪዴቪች ለእስራኤል መገናኛ ብዙሃን በዋሽንግተን ስምምነት ሊፈረም ይችላል፣ ነገር ግን ዋጋው በደምና በሚፈርሱ ቤቶች ይከፈላል ሲሉ ተናግረዋል። የሰሜን ነዋሪዎች በዓለም አቀፍ የህዝብ ግንኙነት ትርኢት ላይ ትርፍ አይደሉም ሲሉም አክለዋል። እስራኤል ከሊባኖስ ጋር የተስማማችው የተኩስ አቁም ስምምነት በማንኛውም ጊዜ ራስን ለመከላከል የሚፈጸሙ የታቀዱ ቀጣይ ጥቃቶችን ለመፈጸም እርምጃ የመውሰድ መብቷን እንደሚጠበቅ በግልጽ ያሳያል። ይህ ደግሞ እንደ አውሮፓውያን አቆጣጠር በህዳር 2024 ተደርሶ በነበረው የመጨረሻው የተኩስ አቁም ስምምነት ወቅት
እስራኤል እንደ ስጋት በምትቆጥራቸው ኢላማዎች ላይ በተደጋጋሚ ጥቃት መፈጸሟን በመቀጠል አሳይታለች። ጥቂቶች እስራኤላውያን ይህንን የተኩስ አቁም ስምምነት ከሂዝቦላ ጋር ከተፈጠረው ግጭት ለመውጣት እንደ መንገድ አድርገው ይመለከቱታል። ነገር ግን ብዙዎች መሪያቸው ከዋሽንግተን ፍላጎቶች ጋር እንዲጓዙ ጫና ውስጥ መግባታቸውንና የቁልፍ አጋራቸው የአሜሪካ የጦር ግቦች ሁልጊዜ ከነሱ ፍላጎት ጋር አንድ አይነት አለመሆናቸውን የሚያሳይ ተጨማሪ ማስረጃ አድርገው ይመለከቱታል።